ናችሁ ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ጀነራል ሳይኮሎጂ ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ የሚለውን ቻፕተር ይዤላችሁ መጥቻለሁ። ሶ በዚህ ቻፕተር ስር ሚሞሪ ምንድነው፣ ነገሮች እንዴት ነው ሚሞራይዝ የምናደርገው ወይም ደግሞ አእምሯችን ላይ ስቶር የምናደርገው፣ እንዴት ነው ነገሮችንስ የምንረሳው፣ እነዚህ ነገሮችስ እንዴት ነው ማስተካከል ያለብን የሚለውን ነገር እንመለከታለን። ሶ በዛሬ በፓርት 1 ሚሞሪ የሚለውን እንመለከታለን። በቀጣይ ደግሞ ፓርት 2 ፎርጌቲንግ የሚለውን በደንብ ብሬክዳውን አድርገን እንመለከታለን ማለት ነው። ሶ ለቻናሉ ዲስኮናችሁ ሰብስክራይብ አድርጉ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገ ኮመንት ላይ ማግኘት ትችላላችሁ። እዛ ጆይን አድርጋችሁ የተለያዩ ጥያቄዎችን ማግኘት ትችላላችሁ፣ ኖቶችንም ይሄንን ኖት ጨምሮ ማለት ነው። ሶ ሳይኮሎጂ በዋናነት የተያያዙ ፖርሽኖችን የያዘው በቻፕተር 2 ላይ ፐርሰፕሽን ኤንድ ሴንሴሽን የሚለውን ስንመለከት ነገሮች እንዴት ፐርሲቭ እናደርጋለን፣ እንዴት አእምሯችን ይረዳል ነገሮችን የሚለውን ተመልክተን ነበር። ቻፕተር 3 ላይ ደግሞ ነገሮች እንዴት እንማራለን የሚለውን ተመልክተን ያን የተማርነው ነገር ደግሞ በዚህ ቻፕተር እንዴት ነው ስቶር የምናደርገው፣ ከዛ ደግሞ እንዴት ነው የምንረሳው የሚለውን ነገር ይሸፍንልናል ማለት ነው። ሶ ሚሞሪ ምንድነው ስንል ኢዝ ዘ ሪቴንሽን ኦፍ ኢንፎርሜሽን ዋት ኢዝ ለርኒንግ ሪሌር ኦር ኦቨር ታይም። ሶ ሪቴንሽን ማለት ይዞ መቆየት ወይም ደግሞ የማስታወስ ችሎታ እንደማለት ነው። ስለዚህ ኢንፎርሜሽንን ወይም ደግሞ አካውንት በፊት የተማርነውን ነገር የማስታወስ ችሎታ ወይም ደግሞ ይዞ የመቆየት ችሎታ ምን እንለዋለን ማለት ነው። ወይም ደግሞ ይዞ መቆየት ምን እንለዋለን ማለት ነው፣ ሚሞሪ እንለዋለን ማለት ነው። ሶ ኢት ኢዝ ዘ ዌይ ኢን ዊች ዊ ሪኮርድ ዘ ፓስት ፎር ላተር ዩዝ ኢን ዘ ፕሬዘንት። ሶ ያለፉ ነገሮችን ወይ ደግሞ ፓስት ነገር አሁን ላይ ለመጠቀም ስቶር የምናደርግበት መንገድ ወይም ደግሞ ለወደፊት ለመጠቀም ሊሆን ይችላል ሪከርድ የምናደርግበት መንገድ which is memory እንለዋለን ማለት ነው። ለምሳሌ ይሄን ቪዲዮ እየተመለከታችሁ ያላችሁት ይሄን ነገር አእምሯችሁ ላይ ሪከርድ አድርጋችሁ ወይም ደግሞ ይሄን ስለ ሚሞሪ የሚያወራውን ነገር ሪከርድ አድርጋችሁ ቀጣይ ለፈተና ለመጠቀም ነው ሌተር ዊዝ ነው አይደል፣ ወይም ደግሞ በኋላ ለመጠቀም አይደል። ሶ እንደዚህ አይነት ኬዝ ላይ እንጠቀማለን የሚለው። ሶ ሌላው ደግሞ ሚሞሪ is a blanket label for large number of processes that form a bridge between our past and እዚህ ጋር ፕሬዘንት የሚል መኖር አለበት። ሶ ምንድነው እያለን ያለው ብላንኬት ሌብል ነው፣ ወይም ደግሞ በጣም ብዙ ፕሮሰሶችን አልፎ በአለፈውና በአሁኑ መካከል ብሪጅ የሚሰራልን ወይም ደግሞ ድልድይ የሚሰራልን ነገር ነው የሚላል። ሶ ሚሞሪ ማለት ያለፉ ነገሮችን የምናስታውሰው ከህፃንነታችን ጀምሮ ያሉ ነገሮችን የምናስታውሰውና በዛሬና በትናንት መካከል ድልድይ የሚሰራልን ነው ማለት ነው። ብላንኬት ሌብል ማለት በቃ ላርጅ እንደማለት ነው፣ ወይም ደግሞ ትልቅ ወይም ደግሞ በውስጡ ብዙ ፕሮሰሶች የሚካሄዱበት እንደማለት ነው። ሶ ስለዚህ እዚህ ጋር ሚሞሪ ብዙ ፕሮሰሶችን አልፎ ነው ከእንትን የሚደርሰው እና እዚህ ጋር ስቲሙለስ አለ፣ ኢንቫይሮንመንታችን ላይ ያለ ነገር ወይም ደግሞ ልንቀበለው የምንችለው ነገር አለ ወይም ስቲሙለሳችን አለ ማለት ነው። ለምሳሌ የምናየው ነገር ሊሆን ይችላል፣ የፀሐይ ብርሃን ሊሆን ይችላል፣ ላይት ሊሆን ይችላል፣ የሆነ ስቲሙሌት የሚያደርግልን ድምፅ ሊሆን ይችላል፣ እሱ አለ ማለት ነው። ከዛ ሴንሰሪ ሚሞሪ አለ። ሴንሰሪ ሚሞሪ ማለት ደግሞ ይሄን ነገር ኖቲስ የሚያደርገው ነው። በጣም በዲቴል እንመለከተዋለን ቀጣይ። ከዛ አቴንሽን አለ። ሴንሰሪ ሚሞሪያችን ያን ነገር ከተመለከተ በኋላ ትኩረት እንሰጠዋለን። ያን ደግሞ ምን እንለዋለን? አቴንሽን እንለዋለን ማለት ነው። ሶ አቴንሽን ያደረግነው አቴንሽን የሰጠነውን ነገር ደግሞ ወደ ሾርት ተርም ሚሞሪያችን ይተላለፋል ማለት ነው። ሶ በየመሃሉ ምን አለ ማለት ነው፣ ከሴንሰሪ ሚሞሪ ላይ የቆየው ነገር ልንረሳው እንችላለን አቴንሽን እስክንሰጠው ድረስ ማለት ነው። ሶ ፎርጌት እናደርገዋለን፣ እንረሳለን ማለት ነው። ከዛ ደግሞ ከሾርት ተርም ሚሞሪ ኢንኮድ አድርገ ነው ወደ ሎንግ ተርም ሚሞሪ ይሄዳል ማለት ነው። ሶ በዚህ መካከል ምን አለ? መርሳት አለ። ሎንግ ተርም ሚሞሪም ከሄደ በኋላ መርሳት አለ ማለት ነው። ሪትሪቫል የምንለው ደግሞ ከሎንግ ተርም ሚሞሪ ወደ ሾርት ተርም ሚሞሪ ወይ ደግሞ ማስታወስ እንደማለት ነው። ሶ እያንዳንዳቸውን ተርሞች እዚህ ጋር ያሉትን ራሳቸው አንዳንድ ርዕሱ ነው ስለሚመጡ በደንብ እዛ ላይ ብሬክዳውን አድርገን እንመለከታቸዋለን በቀጣይ ማለት ነው። ሶ እዚህ ጋር ፕሮሰስ ኦፍ ሚሞሪ ነው የሚለው። ሚሞሪ እንግዲህ ሶስት አይነት ፕሮሰሶችን አልፎ ነው ነገሮችን የምናስታውሰው ወይም ደግሞ አእምሯችን ላይ ስቶር የሚሆነውና የምናስታውሰው ማለት ነው። ሜንታል it is the mental activities that we perform to put information into memory to keep in there and to make use of it later ነው የሚለው። ሶ እዚህ ጋር ምንድነው የሚለን? ፕሮሰስ ኦፍ ሚሞሪ ነው የሚሞሪ ፕሮሰስ ሜንታል አክቲቪቲ ነው ወይም ደግሞ አእምሯችን ላይ የሚሰራ ስራ ነው ማለት ነው። ሶ ይሄ ስራ ምንድነው የምናደርገው? የሆነን አዲስ ኢንፎርሜሽን ፑት ለማድረግ ወይም ደግሞ አንድ አዲስ መረጃ አእምሯችን ላይ ለማስቀመጥ ያን የተቀመጠው ያስገባነውን መረጃ ወይም ደግሞ ፑት ያደረግነው መረጃ እዛ ላይ እንዲቆይ ለማድረግ ያንን ደግሞ ምን ለማድረግ to use it later እንደውም በኋላ ለመጠቀም ማለት ነው። ሶ እንደዚህ አይነት ፕሮሰሶችን ነው የምንከተለው ማለት ነው። ሶ እነዚህ ታዲያ ሶስት ፕሮሰሶች ይሄን ኢንፎርሜሽን አእምሯችን ላይ ፑት ማድረግ፣ ከዛ ደግሞ ኪፕ ማድረግ ወይም ደግሞ እዛው አስቀምጦ ማቆየትና ማስታወስ ወይም በኋላ መጠቀም ሶስት አይነት ስቴፖችን ይከተላል ማለት ነው። የመጀመሪያ ኢንኮዲንግ ነው፣ ሁለተኛው ስቶሬጅ ነው፣ ሶስተኛው ደግሞ ሪትሪቫል ይባላል ማለት ነው። ኢንኮዲንግ ማለት ምን ማለት ነው? the form the code in which
አን አይተም ኦፍ ኢንፎርሜሽን ኢዝ ቱ ቢ ፕሌስድ ኢን ዘ ሚሞሪ። ሶ ይሄ ፎርም ነው አእምሯችን የሚጠቀምበት ፎርም። አእምሯችን ነገሮችን የሚያስቀምጠው ብሬን ኮኔክሽን ነው አይደለ? ለምሳሌ የሆነ ቮይስ ስንሰማ ያን ነገር አእምሯችን ወደሚያስቀምጥበት ስቶር ወደሚያደርገው ወደ ብሬን ኮኔክሽን እንደመቀየር ማለት ነው እዚህ ጋር ኢንኮዲንግ ማለት። ያ ማለት ምን ማለት ነው? ለምሳሌ እንትን አናሎጂ እንወስደና ኮምፒውተር አለን እንበል። መጽሐፋችሁም ላይ እንደዛ ነው ሞጁሉ ላይ ማለት ነው። ሶ ምንድነው የሚለው ኮምፒውተራችን ላይ ለምሳሌ በኪቦርዳችን ኢንፎርሜሽን ስናስገባ ወደ ኮምፒውተራችን which is ምን እንለዋለን ማለት ነው? ኢንኮዲንግ እንለዋለን ማለት ነው። የኮምፒውተራችን ስቶሬጅ ወይ ደግሞ ሃርድ ዲስካችን ምን አድርገው ነው የሚረዳው ያንን ነገር ወደ 1 እና 0 ወይ ደግሞ ወደ ባይነሪ ቀይሮ ኮምፒውተሩ አንደርስታንድ በሚያደርግበት ወይ ያን ነገር ስቶር ያደርገዋል አይደል? ሶ ታች ላይ ክላስ አይሲቲ ላይ እንደተማራችሁት ማለት ነው። ሶ ያ ማለት በዚህም ኬዝ አእምሯችን ወደሚረዳበት መንገድ ነገሮችን አስገብቶ ወይም ደግሞ ነገሮችን ማስገባት ወይም ማስቀመጥ which is ምን እንለዋለን ማለት ነው? ኢንኮዲንግ እንለዋለን ማለት ነው። so the process by which information is recorded in a form visible to memory. so አእምሯችን ሚሞሪ በሚጠቀምበት ወይ ወይም ደግሞ ማስታወስ በምንችልበት ወይ ኢኒሻሊ ምን ማድረግ ማለት ነው? ሪከርድ ማድረግ ነው ማለት ነው። ለምሳሌ አሁን ቮይስ ሪከርደር ብንጠቀም እኔ ለምሳሌ የምጠቀመው ይሄ ቮይስ ቪዲዮ ሪከርድ እያደረግኩት ነው አይደል? ሶ ይሄን ነገር የኔም ቮይስ ወደ ስልኩ እያስገባሁ ነው ማለት ነው። ይሄ ፕሮሰስ ነው ኢንኮዲንግ የሚባለው ማለት ነው። ከዛ በኋላ ይሄን ያስገባሁትን ነገር ሴቭ ሳደርገው ስቶሬጅ ይሆናል ማለት ነው። ወይም ደግሞ እዛ ላይ ስልኬ ላይ ሴቭ አድርጌ ይሄን ስቶፕ ካደረግኩ በኋላ ሪከርዲንጉን ሳስቀምጠው which is ስቶሬጅ ይባላል ማለት ነው። ሪትሪቫል ደግሞ ይሄን ቪዲዮ ከፍቼ ስጠቀመው በኋላ ማለት ነው። ሶ እንደዚህ አይነት ስቴፖችን የሚከተለው ማለት ነው። in encoding we transfer necessary input into a form or memory code that can further processed. so በኋላ ፕሮሰስድ የሚሆን which is ሴንሰር ኢንፑትን ወደ ምን ይወስዳል ማለት ነው? ወደ ሚሞሪ ይቀይራል ማለት ነው። ሚሞሪ ማለት ነው ኢን ኤሰንስ አእምሯችን ላይ በኒውራል ኔትወርክ ነው አይደል የሚሰራው ነርቮቻችን አይደል? ሶ ወደዛ አእምሯችን ወደሚያስቀምጥበት መንገድ ወይም ደግሞ ወደ ሚሞሪ ትሬስ ማስገባት ነው ማለት ነው በዚህ ኬዝ። ሶ ወደ ቀጣዩ ደግሞ ስንሄድ ምንድነው የሚለን? ስቶሬጅ ነው ሁለተኛው ስቴፕ። የመጀመሪያው ምንድነው አለ? ኢንኮድ አደረግን ወይም ደግሞ ያን ነገር ወደ አእምሯችን አስገባን ወይም ደግሞ አእምሯችን ወደሚረዳበት መንገድ አስገባን ነው። ስቶሬጅ ማለት ደግሞ to be remembered the encoded experience must have some record in the nervous system, the memory trace. It must be squirreled away and held in some more or less enduring form for later use. so እዚህ ጋር ምንድነው የሚለን? ሚሞሪ ትሬስ ማለት ምን ማለት ነው? ፊዚካል ሪከርድ ኦፍ ሚሞሪ ኢን ዘ ብሬን ማለት ነው። ወይም ደግሞ በአእምሯችን ያለ ፊዚካል ሪከርድ ኦፍ ሚሞሪ ማለት ነው። ይሄ ሚሞሪ ትሬስ ማለት ወይም ደግሞ ይሄ ነርቭ ኮኔክሽን እንደማለት ነው። በቃ እዛ ላይ ያለ ማለት ነው። ሶ ይሄ ነገር ኢንኮድድ የሆነው ኤክስፒሪየንስ ወይም ደግሞ ወደ አእምሯችን ያስገባነው ነገር እዛ ላይ እንዲቆይ ወይም ደግሞ በኋላ እንድናስታውሰው እዛ ነርቨስ ሲስተማችን ላይ ወይም ደግሞ ሚሞሪ ትሬስ ላይ መቀመጥ አለበት ማለት ስኩዌርድ way to be squared to be squared away ማለት ነው ማለት ነው። I don't know how to pronounce it. so ምን ማለት ነው? ሂድ ወይ ደግሞ saved ማለት ነው። so እዛ ላይ ሴቭ ተደርጎ ሄልድ ተደርጎ መቀመጥ አለበት እንድናስታውስ ማለት ነው። so እሱን ነገር ማስቀመጥ which is ምን ማለት storage እንላለን ማለት ነው። so storage is the persistence of information in memory. so storage ምንድነው? ሚሞሪ ላይ ኢንፎርሜሽንን which is ማስቀመጥ ነው ማለት ነው። እዛ ላይ የምናስቀምጠው ከሆነ ሚሞሪውን ኢንፎርሜሽንን which is storage ይባላል ማለት ነው። ወይም ደግሞ ይሄን ስልክ ሪከርድ አድርጌ ስልኬ ላይ የማስቀምጠው ከሆነ which is ይሄ ሚሞሪ ይባላል ማለት ነው። ማን ነው? ስቶሬጅ ይባላል። ሶሪ ሚሞሪ ሳይሆን ስቶሬጅ ነው። ሶ ሪትሪቫል ማለት ደግሞ ምን ማለት ነው? it is the point at which one tries to remember to bridge up a particular memory trace from among all the others we have stored. so አሁን ላይ ስቶር ከተደረጉት መካከል አንዱን ኢንፎርሜሽን መርጦ ማስታወስ which is ምን ይባላል ማለት ነው? ሪትሪቫል ይባላል ማለት ነው። ሪትሪቫል ማለት ነው ለምሳሌ ይሄን አስቀመጥኩት አይደል? ይሄን ነገር ሪከርድ አደረኩት ኢንኮድ አደረኩት ከዛ ስቶፕ አደረኩና የሆነ ፋይል ላይ ሴቭ አድርጌ ያስቀመጥኩት ማለት ነው። which is ስቶር አደረኩት ወይ ነው ስቶሬጅ እንትን አልኩ ማለት ነው። ከዛ በኋላ ይሄን ስቶር የተደረገውን ነገር ከሌሎች ፋይሎች መርጬ ሳይኮሎጂ ቻፕተር 4 ብዬ ወይም ደግሞ እናንተ ሴቭ ካደረጋችሁት ፋይሎች መካከል ከዩቲዩብ አውርዳችሁ ከዛ ምንድነው የምታደርጉት? ሳይኮሎጂ ቻፕተር 4 ፓርት 1 የሚለውን ይሄን መርጣችሁ ስታዩ ወይም ደግሞ ሌሎች ሴቭ ከተደረጉት መካከል መርጣችሁ ስታዩ ምን ይባላል ማለት ነው? ሪትሪቫል ይባላል ማለት ነው። ወይም ደግሞ ከሌሎች ኢንፎርሜሽን መርጣችሁ ይችን ነገር ስታስታውሱ ማለት ነው። ሪትሪቫል ማቴሪያል ኢን ሜሞሪ ስቶሬጅ is located brought into awareness and used. so
ከሚገኙበት ሚሞሪ ስቶሬጅ ወይም ደግሞ ሚሞሪ ትሬስ ያልነው አይደል ከዛ ከሚገኙበት ቦታ ተነስተው which is ወደ አዌርነስ ይመጣሉ ማለት ወይ ደግሞ አዌር እናደርጋቸዋለን እንጠቀማቸዋለን ማለት ነው አምጥተን ይሄ ምን ይባላል ሪትሪቫል ይባላል ማለት ነው። ስለዚህ እነዚህ ሚሞሪ ፕሮሰስ ሶስት አይነት እንትኖችን ይዛል ማለት ነው። የመጀመሪያው ፌዝ 1 ኢንኮድ ይደረጋል ወይም ደግሞ ኢንኮዲንግ የምንለው ኢንፎርሜሽን ብሬን ወደ አንደርስታንዲንግ ወደ የሚያደርግ ወይ ማስገባት፣ ሁለተኛ ደግሞ ስቶሬጅ ያንን ነገር ስቶር ማድረግ ወይም ማስቀመጥ፣ ሶስተኛው ስቴፕ ደግሞ ምንድነው ማለት ነው ሪትራይቭ ይደረጋል ወይም ደግሞ በኋላ እያስታወሱ መጠቀም ማለት ነው። ሌላው ደግሞ ስትራክቸር ኦፍ ሚሞሪ ነው። ሚሞሪያችን ምን አይነት ስትራክቸር ነው ያለው የሚለውን ስንመለከት ሶስት አይነት ስትራክቸር እንዳለው እንመለከታለን ማለት ነው። እዚህ ጋር አትኪንሶን ኤንድ ሺፈሪን ሚሞሪ ሃዝ 3 ስትራክቸርስ ይላል። እነዚህ ሰዎች ምናልባት ያው ስማቸው አይነበብ ማለት ፕሮናንስ ለማድረግ ሁሉ የሚከብድ ነውና እነዚህን ሰዎች ምናልባት ብትይዟቸው አንዳንድ ሊጠይቁ ይችላሉ። የሚሞሪ ስትራክቸርን እና ማን ሰዎች ናቸው ስትራክቸሩን የገለጹት ወይም ደግሞ ሴት ያደረጉት የሚል ጥያቄ ሊመጣ ስለሚችል ኢንኬዝ አንዳንድ ሽምደዳ የሚያመጡ ግቢዎች ላይ ማለት ነው። የመጀመሪያው ስቴጅ ወይም የሚሞሪ ስትራክቸር ምንድነው ሴንሰሪ ሚሞሪ ወይም ደግሞ ሴንሰሪ ሬጂስተር የሚባለው ነው። ሁለተኛው ሾርት ተርም ሚሞሪ፣ ሶስተኛው ደግሞ ሎንግ ተርም ሚሞሪ ነው ማለት ነው። ሴንሰሪ ሚሞሪ የሚባለው ወይም ደግሞ ሴንሰሪ ሬጂስተር የሚባለው it is the entry way to memory first information storage area። ስለዚህ የመጀመሪያ ፈርስት ኢንፎርሜሽን ስቶሬጅ ኤሪያ ነው ማለት ነው ይሄ ሴንሰሪ ሚሞሪ የሚባለው ማለት ነው። ወይም ደግሞ ኢንትሪ ዌይ ነው ወይም ደግሞ ነገሮችን ስናይ ለምሳሌ ሴንስ ስናደርጋለን ሰንሰሽን ላይ እንደተመለከተው እንደዛ ማለት ነው። it acts a holding bin returning information until we can select items for attention። አንድ ነገር አቴንሽን ሰተ ነው እስክንይዝ ድረስ ሆልድ የሚያደርግልን ቢን ነው ማለት ነው። ወይም ደግሞ ለምሳሌ በጣም ብዙ ተማሪዎችን እያየን ነው እንበልና ፊት ለፊታችን ላይ በጣም 100 ተማሪዎች አሉ ምናምን ከዛ አንድ ተማሪ ነው የምንፈልገው ከዛ መካከል ወይም ደግሞ አንድ ሰው ነው የምንፈልገው ከ100 ሰዎች መካከል ማለት ነው። መቶዎቹንም በአንድ ስንመለከታቸው which is ሴንሰሪ ሚሞሪ ላይ ነው የሚቀመጡት ማለት ነው። ነገር ግን ያቺን የምንፈልጋትን ነገር ወይም ደግሞ አቴንሽን የሚስበን ከነዛ መካከል አንድ ሰው ነው ማለት ነው። እሱን ነገር ደግሞ ሴሌክት ስናደርግ which is ከነዚህ መካከል ወደ ሾርት ሲግናል ሚሞሪ እንሄዳለን ማለት ነው። ነገር ግን ይሄ ሴንሰሪ ሚሞሪ ማለት በቃ አእምሮአችን ላይ አይቆይም። ነገሮችን ስንመለከት መንገድ ላይ ምናምን አይደል ለምሳሌ በመኪና እያለፍን እንትኖችን እንመለከታለን አይደል እጽዋቶችን ቤቶችን ምናምን እየተመለከትን እናልፋለን። እነዚህ ነገሮች በአንዴ በቃ ሽው ነው የሚያልፉ ነገሮች which is ምንድናቸው ሴንሰሪ ሚሞሪ ላይ ነው የሚቀመጡት። ነገር ግን አቴንሽን ሰጥተን የሆነ ነገር ስንመርጥ ነው ወደ ሾርት ተርም ሚሞሪ የሚሄድልን ማለት ነው። it gives us a brief time to decide whether information extraneous or important። አንድን ኢንፎርሜሽን ብሪፍ ታይም ማለት ሾርት ታይም እንደማለት ነው። አንድን ኢንፎርሜሽን ጠቃሚ ነው ወይም ደግሞ አይደለም የሚለውን ነገር ዲሳይድ ለማድረግ ጊዜ ይሰጠናል ወይ ደግሞ የሆነች ሾርት ታይም ነው የሚሰጠን ማለት ነው። ለምሳሌ ከነዛ ካየናቸው ነገሮች መካከል ወይም ደግሞ መንገድ ላይ ይሄን ካየናቸው መካከል አንድ ትኩረት የሚስበን ነገር ሊኖር ይችላል ማለት ነው። ስለዚህ እነዛን ያየናቸውን ነገሮች መካከል ትተን አንዱን ላይ አቴንሽን እንድንሰጥ which is determined እንድናደርግ የሆነ ብሪፍ ታይም ይሰጠናል። ሾርት ታይም ነው ነገር ግን በዛ መካከል አንዱን መምረጥ እንችላለን ነው የሚለውና ኤክስትራኔስ ኦር ኢምፖርታንት ያ ነገር አይጠቅመንም ወይስ ይጠቅመናል የሚለው ነገር ኢምፖርታንት ከሆነ ለዛች ነገር አቴንሽን እንሰጣለን ማለት ነው። it can only virtually all the information in our sense of for a brief time። ስለዚህ ምንድነው all information ነው እንትን የሚያደርግልን ሆልድ የሚያደርግልን የሚይዝልን ማለት ነው ይሄ ሴንሰሪ ሚሞሪ። ኦራል ኢንፎርሜሽን ኢን ሴንስ ምን ማለት ነው? ለምሳሌ እኔ እዚህ ተቀምጬ ወይም ደግሞ የሆነ ቦታ እየሄዳችሁ የብዙ ሰው ድምጾችን ልትሰሙ ትችላላችሁ በዙሪያችሁ። ያ ሁሉ ሴንሰሪ ሚሞሪ ላይ ነው የሚቀመጠው ማለት ነው። ሴንሰሪ ወይም ደግሞ ሴንሰሪ ሬጂስተር ላይ ነው። ከዛ መካከል ግን አንድ ድምጽ ወይም ደግሞ የቤተሰባችሁን ድምጽ ብትሰሙ የምታውቁት ለዛች ነገር አቴንሽን ሰጣችሁ እሷን ፒክ ታደርጋላችሁ ማለት ነው። ነገር ግን ቨርቹዋሊ ሁሉንም ኢንፎርሜሽን ነው የሚይዝልን ማለት ነው ስለማይቆይ። ለምሳሌ የምናየው ነገር ለ1 ሰከንድ ነው የሚቆየው በሴንሰሪ ሚሞሪ ላይ ማለት ነው። የምንሰማው ነገር ደግሞ ለ2 ሰከንድ ነው የሚቆየው ማክሲመም። ከዛ ተጨማሪ አቴንሽን ከሰጠነው ወይ ደግሞ ትኩረት ከሰጠነው ወደ ሾርት ተርም ሜሞሪ ስለሚሄድ ማለት ነው። ሴንሰሪ ሚሞሪ ማለት በቃ የመጀመሪያው አቴንሽን የምንሰጠውና የማንሰጠው ነገር ዲተርማይን ለማድረጊያ ነው ማለት ነው። እዚህ ጋር ቪዥዋል ኢሜጅ ለምሳሌ ወይም ደግሞ አይኮኒክ ሚሞሪ ነው የሚባለው እዚችን ተርም ያዟት። በቪዥዋል ሲስተማችን ለ1 ሰከንድ ነው የሚቆየው ሴንሰሪ ሚሞሪ ላይ ማለት ነው። አቴንሽን እስካልሰጠነው ድረስ የሆነ ነገር ስናልፍ የምናየው ነገር በቃ አይቆይም 1 ሰከንድ ነው የሚቆየው። ነገር ግን የሆነች ነገር ላይ አቴንሽን ስንሰጥ ነው ያ ነገር የሚቆየው። ኦዲተሪ ኢሜጅም ወይም ደግሞ ኢኮኒክ ሚሞሪ የሚባለው ደግሞ በድምጽ የምንሰማው ነገር ነው። ከዚህኛው ከቪዥዋሉ ትንሽ ሎንገር ታይም ነው፣ እሱም ግን 2 ሰከንድ ነው ማለት ነው። ሌላው ደግሞ ኢንፎርሜሽን ኢዝ አኩሬት ሪፕሬዘንቴሽን ኦፍ ዘ ኢንቫይሮንመንት ኢንፎርሜሽን በት
አንፕሮሰስድ አኩሬት ሪፕሬዘንቴሽን ነው። ያ ማለት ነው ማለት ነገሩን እያየር ነው አይደል? ስናልፍ በሆነ ነገር እየሰማ ነው። ሶ ኤግዛክትሊ ያንኑ ነው የሰማ ነው ማለት አኩሬት ነው። ነገር ግን አኩሬት ቢሆንም ምንድን ነው ማለት ነው? አንፕሮሰስድ ነው ወይም ፕሮሰስ ያልተደረገ ነው። በቃ ሪያላይዝ ያላደረግነው ነገር ነው ማለት ነው። ሌላው ደግሞ however some of the information that has got attention and recognition pass short term memory for further processing ፕሮሰስ ለመደረግ which is attention የሰጡን ለምሳሌ ብዙ ድምጽ እየሰማን ነው ብያቸዋለሁ ቅድም ላይ የሆነ ሙዚቃ እንሰማለን፣ የሆነ ሌላ ሰው ሲያወራ እንሰማለን ምናምን። ከዛ መካከል አንዷን ነገር ያ ሴንሰሪ ላይ ነው ያለው። ነገር ግን የሆነ ድምጽ ብንሰማ የምናውቀው ለእሱን አቴንሽን እንሰጠዋለን ማለት ነው። ሶ አቴንሽን ስንሰጠው ያ ነገር የት ነው ያለው ምንድን ነው ምናምን ብለን ፕሮሰስ ስናደርግ የት እዚህ እንዴት ሊኖር ይችላል ምናምን ብለን ለምሳሌ የቤተሰብ ድምጽ ሰምተን እሱ ቢሆን ደግሞ ወደ ሾርት ተርም ሜሞሪ ፓስ ያደርጋል ማለት ነው። ሶ በዚህ ኬዝ ሾርት ተርም ሜሞሪ የሚለውን ስንመለከት ደግሞ ሾርት ተርም ሜሞሪ ምንድን ነው የሚለው ኮንተንትስ ኦፍ አወር አቴንሽን የሰጠነውን ነገር ነው ሾርት ተርም ሜሞሪ ስቶሪ የሚያደርግልን ማለት ነው። ሶ ኢት ኮንሲስትስ ኦፍ ሚሞሪስ ኦፍ ባይ ፕሮዳክትስ ኦር ኢንድ ሪዛልትስ ኦፍ ፐርሰፕሽን አናሊሲስ። ፐርሰፕሽን አናሊሲስ ማለት የአእምሯችን መረዳት ምናምን እያልን ነበራል። ሶ ፐርሲቭ ያደረግነውን ነገር ወይም ደግሞ አእምሯችን የተረዳውን ነገር which is ወይም ደግሞ የሴንሰሪ ሚሞሪ ኢንዲ ፕሮዳክት ከዛ በኋላ የመረጥነውን ነገር አቴንሽን የሰጠነውን ነገር የእሱን ኮንተንት የሚይዝልን ነው ማለት ነው ሾርት ተርም ሚሞሪ። ሶ ኦልሶ ኮልድ ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ፣ አክቲቭ ሚሞሪ ኤንድ ፕራይሜሪ ሚሞሪ። ሶ እዚህ ጋር ወርኪንግ፣ ኢሚዲየት፣ አክቲቭ፣ ፕራይሜሪ ሚሞሪ የሚባሉት ሌላ ስሞች ናቸው። ወርኪንግ ሚሞሪ ለምንድን ነው የተባለው? ነገሮችን ለምሳሌ ከሎንግ ተርም ሚሞሪያችን ማምጣት ሊሆን ይችላል። እነሱን ነገሮች ስናስታውስ ወይም ደግሞ ስንጠቀማቸው በጥቅም ላይ ያለ ሚሞሪ ምንድን ነው ማለት ነው? ወርኪንግ ሚሞሪ ስለሆነ ኢሚዲየት ሚሞሪ እንለዋለን፣ አክቲቭ ሚሞሪ እንለዋለን። ነገሮችን አክቲቭሊ ኢንጌጅ የምናደርግበት ፓርት ስለሆነ ለምሳሌ እዚህ ከካራክተሮችን እንመልከት። ኢት ኢዝ አክቲቭ ወርክ ፕሌስ ቱ ፕሮሰስ ኒው ኢንፎርሜሽን ዜር ኢዝ ኮሬስሊ ፕሮሰሲንግ ኤግዛሚን ኦር ማኒፑሌቲንግ ኢንፎርሜሽን። አክቲቭ ማለት ምን ማለት ነው? የወርክ ስፔስ ነው ወይም ደግሞ አዲስ ኢንፎርሜሽን ፕሮሰስ ለማድረግ አቴንሽን የሰጠነውን ኢንፎርሜሽን ፕሮሰስ አድርገው ወደ ሎንግ ተርም ለመውሰድ እዛው ላይ ለመጠቀም which is ምንድነው አክቲቭ ነው ማለት ነው የሾርት ተርም ሜሞሪያችን። ለዛ ነው አክቲቭ የምንለው ማለት ነው። ፕሮሰስ ለማድረግ ኤግዛማይን ለማድረግ ራፒድ አክሰሲቢሊቲ ይሄ ደግሞ ኢንፎርሜሽን ዩዝ ላይ እያለ ጥቅም ላይ እያለ ነው። በቃ ሾርት ተርም ሜሞሪ ማለት ነው ጥቅም ላይ እየተጠቀምንበት ያለ ሜሞሪ ማለት ነው። ለምሳሌ ሴንሰሪ ላይ እየሄድን እያለ ድምጾችን ሰማን አይደል? የቤተሰብ ድምጽ ሰማን። እሷን ነገር ይቺ ነገር ለምንድን ነው ብለን እያልን ፕሮሰስ ስናደርግ እንዴት እዚህ ሊገኙ ይችላል እያልን ስንጠቀምበት ሾርት ተርም ሜሞሪ እንለዋለን ማለት ነው። ያስቀመጣችሁትን ማለት ፈተና ላይ ለምሳሌ ያነበባችሁትን ነገር ፈተና ላይ ስትሰሩ ጥያቄውን ስታነቡት ሾርት ተርም ሜሞሪያችሁ ነው የምትጠቀሙት። ሾርት ተርም ያችን አናላይዝ አድርጋችሁ አንደኛውን ጥያቄ ከሰራችሁ በኋላ ስታልፉ ወደ ሁለተኛው ጥያቄ አንደኛው ጥያቄ ይጠፋል ማለት ነው። ሁለተኛውን ጥያቄ ነው እንደገና ማሰብ የምትጀምሩት which is አክቲቭሊ እየተጠቀማችሁት ያለችው ሜሞሪ ነው ሾርት ተርም ሜሞሪ የሚባለው ማለት ነው። ራፒድ አክሰሲቢሊቲ የሚለው እንደዚህ ነው። preserve the temporal sequence of information, maintain the information in sequential manner for a temporal period of time. so ለቴምፖራሪ period of time ነገሮችን በሲኩዌንሻሊ ለመያዝ ይጠቅመናል ነው የሚለው። ለምሳሌ ነገሮችን ሊስት አድርጋችሁ ያዙ ብትባሉ ወይም ደግሞ የተማሪዎችን ሊስት ተናገራችሁ አበበ፣ ከበደ፣ አለሚቱ፣ አልማዝ፣ አሌክስ፣ ሳሚ ምናምን ተብላችሁ ብትነገሩ ወዲያውኑ የነዚህን ስቴፕ ወይም ደግሞ ሲኩዌንሳቸውን ተናገሩ ብትባሉ which is short term ሜሞሪያችሁ ላይ ነው ፕሮሰስ እያደረጋችሁ ያለውና እዛ ያለ ቴምፖራሪ ነው። በቃ ፐርማነንትሊ ሳይሆን ቴምፖራሪ ጊዜያዊ ሜሞሪ ነው ማለት ነው። ወይም ደግሞ ሊሚትድ ካፓሲቲ ነው ያለው። the magic number 7 plus or minus የሚል ወይም ደግሞ 7 plus or minus 2 የሚል ነገር አለ ሾርት ተርም ሜሞሪ ላይ። ያ ማለት ምን ማለት ነው? 7 ፕላስ ኦር ማይነስ 2 ማለት ምን ማለት ነው? ነገሮችን 7 አይተሞችን ነው ይሄ ሾርት ተርም ሜሞሪያችን መያዝ የሚችለው። ከ7 ወይ ከበዛ ደግሞ ከ7 ሲደመር 2 ካነሰ 7 ሲቀነስ 2 ማለት ነው። እንደ ሰዎቹ ስለሚታይ ሾርት ተርም ሜሞሪ ማጂክ ነምበር ነው ያለው ወይ ሊሚትድ ካፓሲቲ ነው ያለው። በጣም ትንሽ የሆነ ውስን ካፓሲቲ ነው ያለው። ያ ማለት ምን ማለት ነው? አእምሯችን ባንዴ ብዙ ነገሮችን መስራት አይችልም አይደለ? ያ ማለት ያ የሆነው ለምንድን ነው? አእምሯችን እየሰራበት ወርኪንግ ሚሞሪ ምንድን ነው? ሾርት ተርም ሚሞሪ ነው ብለናል አይደለ? ስለዚህ ብዙ ነገሮችን መስራት የማይችለው የሾርት ተርም ሚሞሪ ካፓሲቲው ትንሽ ስለሆነ ነው ማለት ነው። ለምሳሌ 10 ሰዎችን ሊስት አድርጉ ብንባል ባንዴ ስማቸውን እንጠራና ከዛ በኋላ ወዳውኑ ምን እንላቸዋለን ማለት ነው። ሌላ ሰው ጨምሩ ብንባል 11ኛ ሰው ብንጨምር ለምሳሌ ሾርት ሚሞሪ ላይ እያለን 11 አበዛሁት አይደለ? 7 ነው የሚሆነው በዚህ ኬዝ በሾርት ሚሞሪ 7 ሊስቶችን ያዝንና አእምሯችን ላይ ወይም ስፒድሊ ወይም ራፒድሊ እየተናገርን ቶሎ ከዛ በኋላ 8ኛ ጨምሩ ብንባል አንደኛውን ረስተን ነው 8ኛውን የምንጨምረው ማለት ነው። እንደዚህ አይነት ስለሆነ
በቃ ሾርት ተርም ሜሞሪ ሊሚትድ ካፓሲቲ ነው። ከአንድ ርዕስ ወጥተን ወደ ሌላ ርዕስ ስንሄድ የመጀመሪያውን እንረሳዋለን ማለት ነው። ለምሳሌ አሁን እኔ እዚህ ፔጅ ላይ ነው ያለሁት። ይህን ፔጅ ነው አናላይዝ እያደረግኩ ያለሁት እያስረዳው ያለሁት ማለት ነው። ሶ ያለፈውን ፔጅ አሁን ላይ ሾርት ተርም ሜሞሪ ላይ የለም ማለት ነው። ከሎንግ ተርም ሜሞሪ እንደገና ሪትራይቭ ማድረግ አለብኝ ያለፈውን ፔጅ ማስታወስ ከፈለኩ ማለት ነው። ሶ ሾርት ተርም ሜሞሪ ማለት በቃ አክቲቭ የሆነ ሜሞሪ ነው ማለት ነው። ቻንኪንግ ማለት ማለት ነው ደግሞ ግሩፕ ፎር ፓኬጂንግ ኢንፎርሜሽን ኢንቱ ጋዘር ዩኒት ዛት ካን ቢ ሪሜምበር አስ ሲንግል ዩኒት ነው። ነገሮችን ደግሞ እዚህ ጋር ግሩፕ ማድረግ ነው። ግሩፕ አድርጎ በአንድ ለማስታወስ መሞከር which is chunking ይባላል ማለት ነው። It expands working memory by making large amount of information more manageable. So ብዙ large amount of information more manageable እንድናደርግ ያደርገናል ማለት ነው። ለምሳሌ አንድ ስልክ ቁጥር ያዙን ተባልን እንበልና 091996 2018 ብንባል ለምሳሌ ይሄን ቁጥር ያዙ ወይም ደግሞ ብንባል ቻንኪንግ ላይ ተጠቅመን እንዴት ነው የምንይዘው? 09 እንልና 1998 አድርገን ባንድ ያዝ ነውና 2018 ብንለው 2018 የሚለውን ባንድ 1998 የሚለውን ባንድ 09 የሚለውን ባንድ አድርገን ብንይዘው which is ቻንክ አደረግነው ማለት ነው። ግሩፕ ሰጠ። ይሄ ስንት ነው? እያንዳንዱን መያዝ ቢኖርብን 0 9 1 9 9 8 እያልን መያዝ ቢኖርብን ሾርት ተርም ሜሞሪያችን 7 ዩኒት ነው አይደል መያዝ የሚችለው። ከዛ በላይ ሆነብን ማለት ነው። ሾርት ተርም ሜሞሪያችን ላይ መቆየት ይከብደዋል ማለት ነው። ስለዚህ እዚህ ጋር ምን አደረግነው? 3 አደረግነው። በቃ 3 ግሩፕ አደረግነውና የሾርት ተርም ሜሞሪያችን ካፓሲቲ ጨመር ነው ማለት ነው። 10 ዩኒት ወደ 3 ተርም ስንቀይረው ሾርት ተርም ሜሞሪያችን ላይ አሁንም ሌላ ተጨማሪ 4 ዩኒት መያዝ ይችላል ከዚህ በላይ ማለት ነው። ወደ ሪትራይቭ እያደረገ ስለዚህ የወርኪንግ ሜሞሪ ምንድነው ብለናል? ሾርት ተርም ሜሞሪ ነው ብለናል ማለት ነው። የእሱን ካፓሲቲ ለመጨመር which is chunking እንጠቀማለን ማለት ነው። the real capacity of short term memory therefore is not a few bits of information but a few chunks. a few bit information ሳይሆን የሪል ካፓሲቲ የሾርት ተርም ሜሞሪያችን ካፓሲቲ ምንድነው? few chunks ነው ማለት ቻንክ ማለት ምንድነው ብለናል? ግሩፒንግ ነው ወይንም ፓኬጂንግ ነው ማለት ነው። ቻንክ ማለት ግሩፕ ስለሆነ የሆኑ ግሩፖች ነው ሾርት ተርም ሜሞሪያችን የሚይዘው ማለት ነው። ስለዚህ ረጅም ነገሮችን ከመያዝ ለምሳሌ ፍሬሽ ማይንድስ አካዳሚ የሚለውን FRSH እያደረጉ ይህን በትኖ ከመያዝ ፍሬሽ ማይንድስ ብላችሁ አንድ ግሩፕ አደረጋችሁት። አካዳሚ ስትሉ ደግሞ ሌላ ግሩፕ አደረጋችሁት ማለት ነው። እያንዳንዱ ሊስት አድርጉ ብትባለው ግን በአንዴ ሾርት ተርም ሜሞሪያችሁ እሱን ሰፖርት ማድረግ አይችልም ማለት ነው። የሾርት ተርም ሜሞሪያችሁን ካፓሲቲ ለመጨመር እንጠቀማለን። ሾርት ተርም ሜሞሪ ሆልድ ኢንፎርሜሽን ሪሲቭ ፍሮም ሾርት ሜሞሪ ፎር አፕ ቱ about 30 seconds by most estimates. ብዙ ጊዜ ለ30 ሰከንድ ነው ሾርት ተርም ሜሞሪያችን ነገሮችን የሚይዘው ነው የሚለው። ለ30 ሰከንድ ላይ ነው የአእምሮአችን ወርኪንግ ሜሞሪ መያዝ የሚችለው። ከዛ ውጭ በሌላ ነገር ይተካል ማለት ነው። ምክንያቱም አቴንሽናችን የሚከፋፍለው ነገር ብዙ ነገር ስለሆነ it is possible to prolong short term memory indefinitely by rehearsal the conscious repetition of information. እዚህ ጋር ሪሄርሳል የሚል ኮንሰፕት ያመጣልና ሾርት ተርም ሜሞሪያችንን ሪሎንግ ለማድረግ ወይም ደግሞ ከ30 ሰከንድ በላይ ለመጠቀም ሪሄርሳልን እንጠቀማለን ነው የሚለው። ሪሄርሳል ማለት ምን ማለት ነው? መደጋገም ማለት ነው። ነገሮችን መደጋገም ማለት ነው። ለምሳሌ የሆነ ሰው ስልክ ቁጥር ሰጣችሁና ያዛችሁትን በላይ የቀደሙ ስልክ ቁጥር ከዛ በኋላ እንዳትረሱት ነገሩን 091998 2018 እያላችሁ ስትደጋግሙ ወረቀት እስክታገኙ ድረስ እየደጋገማችሁት ብትሄዱ ያንን ነገር which is ምን እያደረጋችሁ ማለት ነው? ሪሄርሳል እያደረጋችሁት ነው ማለት እያደረጋችሁት። ሪሄርሳል የሾርት ተርም ሜሞሪያችንን ከ30 ሰከንድ በላይ ምናልባት እኮ ለ2 ደቂቃ ለ3 ደቂቃ ስክሪፕቱ አግኝታችሁ እስክጽፉ ድረስ ሊሆን ይችላል። እሱን ነገር እየደጋገማችሁ ስትሄዱ ሾርት ተርም ሜሞሪያችሁ ለ2-3 ደቂቃ ተጠቀማችሁት ማለት ነው አንድ ጉዳይ ላይ። ሪሄርሳል ማለት ይሄ ነው ማለት ነው። ሪሄርሳል በሁለት ይከፈላል በነገራችን ላይ እዚሁ ከመጣን ሜንቴናንስ ሪሄርሳል እና ኢላቦሬቲቭ ሪሄርሳል ተብሎ ማለት ነው። ሜንቴናንስ ሪሄርሳል ማለት ምን ማለት ነው? ነገሮችን በመደጋገም ሾርት ተርም ሜሞሪ ላይ ማቆየት ነው። ኢላቦሬቲቭ ከሆነ ደግሞ የሆነ ነገር ከሌሎች ነገሮች ጋር ማያያዝ ማለት ነው። ለምሳሌ 091998 2018 ብለን ብንይዝ የሆነ ስልክ ቁጥር ኢላቦሬቲቭ ሪሄርሳል ሜተድ ከተጠቀምን ምንድን ነው የምናደርገው? ይሄን 09 አለና 1998 ከምናውቀው ነገር ጋር ማገናኘት ማለት ነው። 1998 ኦኬ እኔ የተወለድኩበት ዓመተ ምህረት ነው 1998። 2018 ደግሞ አሁን ያለው ዓመተ ምህረት ነው። ስለዚህ ብለን 091998 2018 የሚለውን ስልክ ቁጥር which is እኔ የተወለድኩበት ዓመተ ምህረት እና አሁን ያለው ዓመተ ምህረት ብለን ከዛ ደግሞ እንትን ላይ
መካከል ላይ ደግሞ 09 ደግሞ ቴሌጋ ያለው ነው ብለን ከምናውቀው ነገር ጋር አገናኝተን ነገሮችን ስንይዝ which is elaborative rehearsal ተጠቀምን እንላለን። ሜንቴናንስ ከሆነ ደግሞ ነገሮችን በመደጋገም ነው ማለት ነው። እንደዚህ አይነት ሜተድ ከሆነ ሾርት ተርም ሜሞሪያችንን ሊያስረዝም ይችላል። ማቴሪያል ኢን ሾርት ተርም ሜሞሪ is easily displaced unless we do something to keep it there. የሆነ ነገር ካላደረግ ወይ ሪሄርሳል ካልተጠቀም ነው ወይ የሆነ ነገር ካልተጠቀም ሾርት ተርም ሜሞሪ ያለ ማቴሪያል ሊሚትድ ነው ወይ ካፓሲቲያችን ሊሚትድ ነው ብለናል። መተካት የሚችል ነገር ነው ማለት ነው። በሌላ ነገር የሚተካ ነው። አቴንሽናችንን ለሌላ ነገር እስከሰጠነው ድረስ ሌላ ነገር ላይ ትኩረታችሁን ለኔ ሰጣችሁኛል ከሆነ የሆነ ነገር ከኋላችሁ ቢኖርና ለዛ ደግሞ ትኩረታችሁን ብትሰጡት which is ሾርት ተርም ሜሞሪያችሁ ሽፍት ያደርጋል ወይም ደግሞ አሁን ያለው ነገር ዲስፕሌስድ ይሆናል ማለት ነው። በኋላ ላይ ፎርጌቲንግ ላይ በደንብ እናየዋለን ዲስፕሌስድ ምን እንደሆነ። ሌላው ደግሞ ሎንግ ተርም ሜሞሪ ነው። ሎንግ ተርም ሜሞሪ ደግሞ ምንድነው ነው የሚለን It's a memory system used for relatively permanent storage or of meaningful information. meaningful information ሪላቲቭሊ ወይም ደግሞ በቃ ለፐርማነንት ያክል ለረጅም ጊዜ ስቶር ማድረግ ነው። ፐርማነንት ማለት ለዘለቄታው እንደማለት ነው። ቴምፖራሪ ከሆነ ግን ሴንሰሪ ሜሞሪ እንዳየነው የሆነ ጊዜያዊ ነገር ነው። ሾርት ተርም ሜሞሪም እንደዛው ቴምፖራሪ ነው። the capacity of long term memory seems to have no practical limit. ሎንግ ተርም ሜሞሪያችን ምን የለውም ፕራክቲካል ሊሚት የለውም። የሰው ልጅ አእምሮ ሊሚት የለውም ነው አይደል የሚባለው ስቶር ለማድረግ ነገሮችን The vast amount of information stored in short-term, long-term memory enables us to learn, get around the environment, and build a sense of identity and personal history. Personal history እንዲኖረን አይደንቲቲ እንዲኖረን ኢንቫይሮንመንታችንን ሸፕ እንድናደርግ ብዙ ነገሮችን እንድንማር አድርጎናል ማለት ነው። ምክንያቱም ሎንግ ተርም ሜሞሪያችን ላይ የሚቀመጠው ኢንፎርሜሽን በጣም ብዙ ነው። ከልጅነታችሁ ነገር ጀምሮ ብዙ ነገር ይዛችኋል አይደል? ስለዚህ በዚህ ሰዓት ሰዎች ጋር ኮሚኒኬት ለማድረግ ኢንቫይሮንመንቶቹ ጋር አዲስ ነገር ለመማር አትቸገሩም ማለት ነው። እስከዛሬ የተማራችሁት ነገር ጥላችሁ ቢሆኑ ዛሬ ፍሬሽማን ላይ የገባችሁት ABCD ብላችሁ ማጥናት ሊኖርባችሁ ነበር ማለት ነው። ስለዚህ ሎንግ ተርም ሜሞሪ ስላለ which is vast amount of information አእምሯችን ውስጥ ስላለ ሊሚት ስለሌለውና ፐርማነንትሊ እኛ ጋር ስላለ ብዙ ነገሮች ፐርሰናል ሂስትሪ እንዲኖር አይደንቲቲ እንዲኖር አድርጎናል ማለት ነው። ሎንግ ተርም ሜሞሪ ስቶር ኢንፎርሜሽን ኢንዴፊኒት ፔሪድስ ኢት ሜይ ላስት ፎር ዴይስ መንትስ ይርስ ኦር ኢቨን ላይፍ ታይም። ኢንፎርሜሽን ይሄ ሎንግ ተርም ሜሞሪ ላይ ስቶር የሚደረገው ኢንፎርሜሽን ሊሚት የለውም። በቀናት ሊጠፋ ይችላል፣ በወራት ሊሆን ይችላል፣ አመታትም ሊቆይ ይችላል፣ ህይወታችንን ሙሉ ተከትሎ ሊሆን ይችላል። የማይደርሱ መሞንቶች አለ አይደል? በአእምሯችን ላይ የማይጥፉ ለምሳሌ ቤተሰቦቻችንን ላይፍ ታይም አንረሳቸውም አይደል? ብንላይ ብንራራቅ እንኳን ይሄ አይነት በቀናት ደግሞ የምንረሳው ነገር ሊሆን ይችላል። ይሄን ለምሳሌ ሳይኮሎጂን ሎንግ ተርም ሜሞሪ ላይ ስቶር አደረጋችሁትና ፈተና ስትፈተኑ ሾርት ላይ ማምጣችሁ ተጠቀማችሁት። ከዛ ከፈተና ከወጣችሁ በኋላ ልታውት ትችላላችሁ። which is መርሳት ፈልጋችሁ ልታውት ትችላላችሁ። ፎርጌቲንግ ላይ ለምን የሚለውን እናያለን። ነገር ግን በቀናትም ሊቀር ይችላል የሚለውን ለማወቅ ማለት ነው። ሌላው ደግሞ ሎንግ ተርም ሜሞሪ ሰብሲስተሞች አሉት። እነዚህ ሰብሲስተሞች ምንድናቸው? ዲክላሬቲቭ ወይም ኤክስፕሊሲት ሜሞሪ እና ነን ዲክላሬቲቭ ወይም ደግሞ ኢምፕሊሲት ሜሞሪ የምንለው ነው። ዲክላሬቲቭ ኤክስፕሊሲት ሜሞሪ የምንለው ይሄ ኮንሺየስ ሪኮሌክሽን ኦፍ ኢንፎርሜሽን ወይም ደግሞ ስለሆነ ፋክት ስለሆነ ኢቨንት ያለን ኢንፎርሜሽን ወይም ደግሞ ስቶሪ ያደረግነው ነገር ነው። ይሄ ደግሞ ቨርባሊም ሊገለጽ የሚችል ወይም ደግሞ በቃላት ሊገለጽ የሚችል ኮሚኒኬት ሊደረግ የሚችል ነገር ነው ማለት ነው። ዲክላሬቲቭ ዲክሌር ማድረግ የምንችለው መናገር የምንችለው ወይም ደግሞ ኤክስፕሊሲትሊ መገለጽ የሚችል ነው ማለት ነው። ዲክላሬቲቭ ሜሞሪ ታዲያ በስንት ይከፈላል? ሴማንቲክ ሜሞሪ እና ኤፒሶዲክ ሜሞሪ ተብሎ ይከፈላል ማለት ነው። ሴማንቲክ ሜሞሪ ምንድነው? ፋክቹዋል ኖሌጅ፣ ለምሳሌ የቃላት ትርጉም ሊሆን ይችላል፣ የማትስ ችሎታችን ሊሆን ይችላል፣ ኢንተርናል ፕሬዘንቴሽን ወይም ደግሞ ስለ ዓለም ያለን ምልከታ ብዙ ጊዜ ፋክት ነው። ፓርቲኩላር ኮንቴክስት የማይጠይቁ ለምሳሌ የሆነ ማተስ 1 ሲደመር 1 2 መሆኑ ፓርቲኩላር ኮንቴክስት አይጠይቅም አይደለ? እንደዚህ አይነት ነገሮች ሲሆኑ which is ሴማንቲክ ሜሞሪ እንለዋለን ማለት ነው። ስለ ፋክቹዋል ኖሌጅ የሚይዝ ስለ የማተስ ችሎታችንን የሚይዝ ብዙ ነገሮች ኢንተርናል ፕሬዘንቴሽን በቃ ስለ ዓለም ያለን ምልከታ ሁሉ የሚይዝ ማለት ነው። ይሄ ምን ይባላል? ሴማንቲክ ሜሞሪ ይባላል ማለት ነው። ኤፒሶዲክ ሜሞሪ የሚባለው ደግሞ ፐርሰናል ኤክስፒሪየንስን ስቶር የሚያደርግ ነው። የሆኑ ኢቨንቶች ሊሆኑ ይችላሉ። ለምሳሌ የሆነ ቀን የልደታችሁ ቀን የሆነ ሰው ሰርፕራይዝ ቢያደርጋችሁ እሱን ቀን የማትረሱት ቀን ሊሆን ይችላል። which is ምን ይባላል? ኤፒሶዲክ ሜሞሪ ይባላል ማለት ነው። መጥፎ ነገር ቢገጥማችሁም ያችን የማትረሷት ቀን ከሆነች ኤፒሶዲክ ሜሞሪ ይባላል ማለት ነው። ይሄኛው ፐርሰናል ኤክስፒሪየንስ ኢቨንቶችን የምንገልጽበት ነው ኤፒሶዲክ ሜሞሪ ማለት ነው። ብዙ ጊዜ ፈተና ይመጣል እነዚህ ያዟቸው። ነን ዲክላሬቲቭ ደግሞ ኢምፕሊሲት ሜሞሪ ደግሞ ምንድነው? በፕሪየር ኤክስፒሪየንስ አፌክት የሚደረግ ነገር ግን ኮንሺየስሊ እንትን ያለ ማለት እያንዳንዱ ነገር ቨርባሊ ልንገልጸው ማንችለው ሊሆን ይችላል ማለት without that experience being consciously collected
ዋን ኦፍ ዘ ሞስት ኢምፖርታንት ካይንድስ ኦፍ ኢምፕሊሲት ሚሞሪ ፕሮሲጀራል ሚሞሪ። ይሄ ፕሮሲጀራል ሚሞሪ ሊሆን ይችላል። ለምሳሌ መራመድ፣ ለምሳሌ እግራችን ይሄኛውን ቀኝ እግርን አንስተን ከዛ ግራ እግርን ነው የምንጨመረው አንባልም አይደል? ፕሮሲጀራል ሚሞሪ የትኛውን አንስተን የትኛው ላይ ማሳረፍ እንዳለብን እናውቃለን። ለምሳሌ መጻፍ ቢኖርብን ይችን ኤ እንደዚህ ነው ማድረጋት እያልን አሁን ላይ ፕሮሲጀር አንጠቀምም አይደል? ለምሳሌ ሳይክል የሚያሽከረክር ሰው እግሩን የት አንስቶ የት መጣል ማድረግ እንዳለበት እንዴት አድርጎ እንትን ማድረግ እንዳለበት ያውቃል አይደል? እንደዚህ አይነት ፕሮሲጀራል ኖውሌጅ ሲሆን which is ምን ይባላል ማለት ፕሮሲጀራል ሚሞሪ ላይ ነው የሚቀመጠው፣ ወይም ነን ዲክላሬቲቭ ወይም ደግሞ ኢምፕሊሲት ሚሞሪ እንለዋለን ማለት ነው። ስኪል ብዙ ጊዜ ስለ ስኪሎች ሊሆን ይችላል ማለት ነው። ምግብ መስራት ቢሆን ለምሳሌ እያንዳንዱ ስቴፕ መግለጽ ባይጠበቅባቸው which is ፕሮሲጀራል ሚሞሪ ይባላል ነው። በልምድ እንደሚመጣል አይደለም እንደዚህ አይነት ነገር ሲሆን which is ፕሮሲጀራል እንለዋለን ማለት ነው። የሚገለጽ ሲሆን ደግሞ ወይም ኤክስፕሊሲት ሲሆን which is ዲክላሬቲቭ እንለዋለን ማለት ነው። ሌላው ደግሞ ሴሪያል ፖዚሽን ኢፌክት ነው። ሴሪያል ፖዚሽን ኢፌክት ምንድነው? ዘ ስሪ ቦክስ ሞዴል ኦፍ ሚሞሪ ኢዝ ኦፍን ኢንቮክድ ቱ ኤክስፕሌን ኢንተረስቲንግ ፌኖሜና ኮልድ ዘ ሴሪያል ፖዚሽን ኢፌክት። ስሪ ቦክስ ሞዴል የምንለው ወይም ሴሪያል ፖዚሽን ኢፌክት የምንለው ነገሮችን በፖዚሽናቸው መካከል አማካኝነት እናስታውሳለን ነው የሚለው። ብዙ ጊዜ ሊስት ኦፍ አይተም ሊሰጠን ይችላል። ምንድነው ሊስት ኦፍ አይተም ሊሰጠን ይችላልና ከዛ በፖዚሽናቸው አማካኝነት ልናስታውሰው እንችላለን ማለት ነው። ለምሳሌ 10 ነገሮች ቢሰጠንና እዚህ ጋር 1 2 3 4 5 ምናምን ተብሎ 10 ነገሮች ቢሰጠን አንዳንዴ ቶሎ አንብቡና ይሄን ነገር መልሱልኝ ምናምን ብትባሉ ወይም ደግሞ 10 ሊስት ተሰጣችሁ ይሄን ነገር አንብቡትና ንገሩኝ ምናምን ከዛ በኋላ ሳታዩ ንገሩኝ ብትባሉ ሞስት ፕሮባብሊ ልታስታውሱት የምትችሉት የመጀመሪያዎቹን 2-3ቶች እና የመጨረሻዎቹን የምታስታውሱት ማለት ነው። ይሄ ምን ይባላል? ሲሪያል ፖዚሽን ኢፌክት ይባላል ማለት ነው። በፖዚሽናቸው መሰረት በአቀማመጣቸው መሰረት ነገሮችን ስናስታውስ ማለት ነው። እዚህ ጋር መጀመሪያ ያሉትን ነገሮች ካስታወሳችሁ which is primacy effect ይባላል። መጨረሻ ላይ ያሉ ነገሮችን ደግሞ recency effect። primacy ማለት መጀመሪያ የተገኘው አይደል? primary recency ማለት ደግሞ ሪሰንትሊ ያየናቸው መጨረሻ ላይ ሆኖ ሪሰንትሊ ያየናቸው ማለት ነው። እኛ ከዚህ ወደዚህ ከአንድ ጀምረን ስናነብ መጨረሻ ላይ የምናገኘው ከታች ያሉት ነው አይደል? ስለዚህ ሪሰንት ናቸው ማለት ነው ለኛ እነሱ። እንደዚህ አይነት serial position effect ይባላል ማለት ነው። when attention of all the items is plotted the result will be u-shaped curve። ይሄን ነገር ታዲያ ስናስታውስ u-shaped curve ነው የሚኖረን ነው የሚለው። u-shaped ማለት ምን ማለት ነው? ለምሳሌ እንደዚህ ብናደርገው እዚህ ጋር መጀመሪያ የነገሩ መጀመሪያ ሊሆን ይችላል፣ እዚህ ጋር መጨረሻው ነው ማለት ነው። መጀመሪያውና መጨረሻውን ነው የምናስታውሰው። እዚህኛው ያለውን ነገር ሴንተር ላይ ያለው ነገር አናስታውሰው ማለት ነው። ብዙ ጊዜ መካከል ላይ ያለው ነገርና ይሄ ምን ይባላል? ሲሪያል ፖዚሽን ኢፌክት ይባላል ማለት ነው። ፋክተርስ አፌክቲንግ ሚሞሪን አፌክት የሚያደርጉ ፋክተሮች ምንድናቸው የሚለው ስንመለከት የመጀመሪያው ዘ አቢሊቲ ቱ ሪቴን ነው። የሰዎች አእምሮ አንድ አይደለም የሁሉም ሰዎች ወይም ደግሞ ሚሞሪያቸው አይደለም። ጉድ ሚሞሪ ትሬስስ ሌፍት ኢን ዘ ብሬን ባይ ፓስት ኤክስፒሪየንስስ። አንዳንድ ጉድ ብሬኖች አሪፍ ኤክስፒሪየንሳቸውን በደንብ ያስታውሳሉ። አንዳንድ ደግሞ ስለዚህ በአቢሊቲያቸው ዲፔንድ ይሆናል፣ በጤና ዲፔንድ ይሆናል። ጤናኛ ሰው በደንብ ያስታውሳል ነገሮችን፣ ከታመመ ሰው ደግሞ ብዙ ነገሮች ሊረሳ ይችላል። ኤጅ ኦፍ ለርነር ነው የሚለው ተማሪዎችም እንደዚሁ። ለምሳሌ ወጣቶች ከትልልቅ ሰዎች በተሻለ መልኩ የማስታወስ ችሎታ አላቸው አይደል? ማቹሪቲ ቬሪ ያንግ ችልድረን ካኖት ሪቴን። ቬሪ ያንግ ከሆኑ ለምሳሌ በጣም ህፃን ልጆች ምናምን ነገሮችን እንትን ብንላቸው ኮምፕሌክስ ነገሮችን ማስታወስ ላይ ይችሉ ይችላሉ ማለት ነው። ስለዚህ ማቹሪቲ ማተር ያደርጋል ማለት ነው። ዊል ቱ ሪመምበር ነው የሚለው ፍላጎት ነው የሚለው። አንዳንዴ ማስታወስ የማንፈልገው ነገር አለ አይደል? በፓርት ፎርጌቲንግ ላይ ሞቲቬቲቭ ፎርጌቲንግ ይለዋል፣ ወይም ደግሞ ፈልገን የምንረሳው ነገር አለ አይደል? ፍላጎቱ ራሱ ያስፈልጋል ለማስታወስ እና ፍላጎትም ኢንተለጀንስ፣ ይሄም ኢንተለጀንሳችን እንደዚሁ ማተር ያደርጋል ማለት ነው። ይሄ አይኪዋችን ማለት ነው። ስለዚህ ሞር ኢንተለጀንት የሆነ ሰው በደንብ ያስታውሳል። ሞር ኢንተለጀንስ ያለው ሁለተኛ ደግሞ ኢንተረስት ነው። ለመማርና ለማስታወስ ያለን ፍላጎት ነው። እዚህ ጋር ዊሊንግነስ ከሚለው ጋር ይመሳሰላል ማለት ነው። ኦቨርለርኒንግ ነው። ኦቨርለርኒንግ ማለት ነው ደግሞ ነገሮችን ደጋግሞ መማር ነው። እያወቅን ቢሆን ነገሮችን ደጋግመን የምንማር ከሆነ which is በደንብ እናስታውሰዋለን ማለት ነው። ለምሳሌ አንድን ፊልም 10 ጊዜ ብናየው እያንዳንዱን እንትን እናስታውሰዋለን፣ ምክንያቱም ኦቨር አየ ነው ማለት ነው እሱን ነገር። እንደዚህ አይነት ኬስ ሲሆን እሱም እንትን አለ ማለት ነው። ሌላው ስፒድ ኦፍ ለርኒንግ ነው። አሁንም ፈጥነን የምንማራቸውን ነገር ቤተር ቶሎ ሪቴን የማድረግ ወይም ደግሞ የማስታወስ ችሎታ አለን ነው የሚለን። ሚኒንግፉልነስ ሚኒንግ ያላቸውን ነገሮች በደንብ እናስታውሳቸዋለን ወይም ደግሞ ሎንገር ፔሪድ ላይ ይቀመጣል ነው የሚለን። ለምሳሌ እዚህ ጋር ኤክስ ዜድ አይ ኪው ምናምን ብትባሉና
አበበ የሚል ነገር ቢሆን የትኛውን ነው የምታስታውሱት? ይሄኛውን አታስታውሱትም ቶሎ አይደለም፣ ምክንያቱም ምንም ሚኒንግ የሌለው ነገር ነው ማለት ነው። ይሄኛውን ግን አበበ የሚለው ሚኒንግ ያለው ነገር ስለሆነ እሱ እናስታውሰዋለን ማለት ነው። ሶ ሚኒንግም ማተር ያደርጋል ለማስታወስ ይለናል ማለት ነው። ሌላው ደግሞ ስሊፕ ኦር ረስት አፍተር ለርኒንግ ስትሪንግስ ኮኔክሽንስ ኢን ዘ ብሬን ኤንድ እዚህ ጋር ምንድን ነው የሚለን? መተኛት ወይም ማረፍ ነው የሚለን። ከተማርን በኋላ ነገሮችን የምንተኛ ከሆነ አእምሯችን የማስታወስ ችሎታው በዛው ልክ ይጨምራል። ብሬን ኮኔክሽናችን ስትሪንግ ይዘን የሚሆነው በዛ ስለሆነ ማለት ነው። ስቶር የሚያደርግልን ደግሞ አእምሯችን መረጃዎችን ብሬናችን በብሬን ኮኔክሽን ስለሆነ which is ካነበብን በኋላ ወይ ነገሮችን ከተማርን በኋላ ስንተኛ ወይም ደግሞ ስናርፍ which is የማስታወስ ችሎታችን በዛው ይጨምራል ማለት ነው። አንድ ነገር ላይ ግን ሰግጠን በዛው የምንውል ከሆነ የተወሰኑ ነገሮችን የምናስታውሰው ብዙ ጊዜ መጀመሪያ ያነበብከውና መጨረሻ ያነበብከው የምታስታውሰው ይባላል። ቅድም ላይ ሲሪያል ፖዚሽን ኢፌክት ላይ እንዳየ ነው ማለት ነው። ሶ እንደዚህ አይነት ነገር ሲሆን ማረፍ የሚያስፈልጋል ይለናል ማለት ነው። ሶ ሚሞሪ ይህን ይመስላል። ፎርጌቲንግ ደግሞ በቀጣይ እንመለከታለን። ቻናል እስከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮን ከወዳችሁ ላይክ አድርጉት። ቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዛሬ ብዙ ጥያቄዎችን ስለምንሰራ ጆይን ማድረግ እንዳትረሱ። ይመቻችሁ።